ቀጥታ ወደ እግዚአብሔር ቃል እንሄዳለን። ለፓስተርና ለመንፈስ ቅዱስ ቦታው ኢየሱስ ክርስቶስ ለዘላለም ጌታ ነው። አሜን አትሉ? ክብር ለሱ ይሁንለት። አዳዲስ ወገኖች አላችሁ። አዲስ የመጣ ሰው ካለ ዶክተር ረስቷል። አዲስ የመጣችሁ ካላችሁ እጃችሁን አሳዩ። አዲስ እንኳን ደህና መጣ። ለአገር ቤት ሄዶ ነበረ፣ ሰላም መጥቷል። በላይ እንኳን ደህና መጣሽ። እግዚአብሔር ይባረክ። ክብር ለእግዚአብሔር ይሁን። ኢየሱስ ጌታ ነው። ስንቶቻችሁ ደስተኞች ናችሁ እዚህ መካከል በመቀመጣችሁ? አንድ ሰው ነው እጁን እያወጣ ያለው። ኢየሱስ ጌታ ነው። ድልን የሰጠን እግዚአብሔር ነው። በፊቱ እንድንሆን ያደረገን እንዲህ አይነቱን ጊዜ የሰጠን እግዚአብሔር ነው። ክብር ለሱ እናመጣለን። ኢየሱስ ጌታ ነው። ዛሬ የዴዲኬሽን ስነ ስርዓት አለን። እሱን በተመለከተ አጭር ቃል ከኔ ጋር እንካፈልና በቀጥታ የጌታ እራት ወስደን ወደ ስርዓቱ እንሄዳለን። እግዚአብሔር የተባረከ ይሁን። ዛሬ ላካፍላችሁ የወደድኩት ልጅና ወላጆች የሚል ቃል ነው። ልጅና ወላጆች። ሁላችንም አንገቶቻችንን ዝቅ አድርገን እንጸልያለን። ሃሌሉያ። መንፈስ ቅዱስ ክብር ሁሉ ለአንተ ይሁን። በዚህ ጉባኤ ውስጥ ትልቅነት እየተነገረ ስላለ የመንግስት በጎነት በላያችን ላይ እየተገለጠ ስላለ ሰማያት በላያችን ላይ ስለተከፈቱ ሃሌሉያ። ጌታ ሆይ እናመሰግናለን። ክብር ሁሉ ለአንተ ይሁንልን። እግዚአብሔር አምላካችን ሆይ በኳይሮች ውስጥ የማልቀውን እግዚአብሔር ሆይ በጎነትን ስለገለጥክልን መነዳት ስለሆነላቸው እግዚአብሔር ሆይ ስላስመለኩን አምልኮ እንድናመልክ ስለረዳህን እግዚአብሔር አምላካችን ሆይ የዚህ እድለኞች ስላደረከን ዛሬ በዚህ ጉባኤ ውስጥ እንድንቀመጥ እድሉን ስለሰጠህን እናመሰግናለን። ክብር ሁሉ ለአንተ ይሁንልን። በእድሜያችን ላይ ይህችን ቀን እንድናይ ፈቃድ ስለሆነ ስለበዛልን በጎነት መልሰን አመሰገንን። ክብር ለአንተ ይሁንልን። ክብር ለአንተ ይሁንልን። አባቶይ ክብር ሁሉ ለአንተ ይሁንልን። ያለ ምንም እንቅፋት ሳትሮሎሞ ያላማሽ ያለ ምንም መደናገር ጤንነት በስቶልን ሕይወት ተጨምሮልን ልጆቻችን ተጠብቀው እግዚአብሔር አምላካችን ሆይ መውጣት መግባታችን ተጠብቆ ለዚህ ቀን ያበቃን አንተ ነህ። አንደበቶቻችንን ከፍተን እናመሰግናለን። ምስጋናችን ዙፋንን ይክበበ። እልልታና መጣልሃለን፣ ጭብጨባ እናመጣልሃለን። ስግደት የሚገባ አንተ ነህ። ለዘለዓለም ተባረክ። መንግስት ለዘለዓለም ይባል። ሃሌሉያ። አሁንም እግዚአብሔር ሆይ አይኖቻችን ይከፈቱ፣ ማየት ተከፍተው ማየት ይሁንልን። አንተ የረዳህንን እግዚአብሔርን ገብቶን እንድናመልክ መንፈሳችን ከመንፈስ ጋር እንዲገናኝ የመንፈስ ጉልበት በላያችን ላይ ይገለጥ ዘንድ በኢየሱስ ስም እንጸልያለን። ያለ መከልከል መንፈስ አሁንም በመካከላችን ይገለጥ። ጆሮአችን የተከፈተ ይሁን። እግዚአብሔር ሆይ ሞገስ በላያችን ላይ ይምጣ። ደግሞ እግዚአብሔር ሆይ በፊት የቆምኩ እግዚአብሔር ሆይ ልናገር እግዚአብሔር ሆይ የጠራኝ ባሪያህን ከሁሉ ያነስኩ ልጅ በኢየሱስ ክርስቶስ ስም እግዚአብሔር ሆይ መናገር የሚገባኝን እንድናገር ትረዳኝ ዘንድ አንደበቴን ትከፍት ዘንድ በኢየሱስ ክርስቶስ ስም ጸልያለሁ። ክብር ሁሉ ለአንተ ይሁንልን። ሊመጡ ያሉ ወገኖች ሳይከለከሉ ይምጡ። በጉባኤ ውስጥ ሊመጡ ያሉ አብረውን ሊያመልኩ አብረውን ሊገለገሉ ያሉ ቅዱሳኖች ሳይከለከሉ ይምጡ። እግዚአብሔር ወይ መንፈስ በመካከላችን ስላለ አመሰገነ። ክብር ሁሉ ለአንተ ይሁንልን። ጸለይኩኝ በክርስቶስ ኢየሱስ ስም አሜን። እግዚአብሔር አምላክ የተባረከ ይሁን። ክብር ለእግዚአብሔር ይሁን። ስለ ልጅና ወላጆች የሚል ነገር ነው የያዝኩት።
ጌታ የተባረከ ይሁን። ልጅ የሚለውን ነገር ሁላችንም ልጆች አሉን። ልጅ የሚለውን ቃል ስንመለከት የመጽሐፍ ቅዱስ ትርጉሙን ምንድነው ልጅ የሚለውን ስንመለከት በብዙ አይነት ሁኔታ ውስጥ እናየዋለን። ከአንድ ሰው በስጋ የተወለደ ወይ ደግሞ በተጨማሪ እግዚአብሔር በምክንያት ወደ ህይወቱ የሚያመጣውን ያመለክታል። ልጅ የሚለውን ስንመለከት ልጅ ምንድነው ብለን ስንል ይሄ ነገር ከትርጉሙ ውስጥ እናገኘዋለን። ልጅ ይሄንን ያመለክታል። ከስጋ የተወለደ ከአብራካችን የወጣ ወይ ደግሞ በተለያየ መንገድ ወደኛ ህይወት የሚመጡ እንድናሳድጋቸው እግዚአብሔር ወደኛ የሚያመጣቸው በተለያየ ምክንያት ሰዎች ይመጣሉ። ማደጎ ሊሆን ይችላል። እነሱ ሁሉ የኛ ልጆች ናቸው። ልጅ ተብለው ይጠራሉ። እግዚአብሔር የተባረከ ይሁን። ለምሳሌ ብንመለከት በእምነት የሃይማኖት አባት የሆነውን ጳውሎስን ስንመለከት ጳውሎስ በአንደኛ ጢሞቴዎስ ምዕራፍ 1 ቁጥር 2 ላይ እንደምናየው እንደሚያሳየን እንደሚያስተምረን በእምነት እውነተኛ ልጅ ለሆነው ለጢሞቴዎስ ከእግዚአብሔር ከአባታችን ከክርስቶስ ኢየሱስም ከጌታችን ወደ ጸጋና ምሕረት ሰላምም ይሁንልህ እያለ ይነግረዋል። በእምነት እውነተኛ ልጅ ለሆነው ለጢሞቴዎስ ይናገራል። እዚህ ጋር ስንመለከት የወለደው አይደለም፣ ነገር ግን እንዲረዳው በሃይማኖት እንዲደግፈው የተሰጠው ልጁ እንደሆነ እዚህ ቦታ ላይ እናያለን። ስለዚህ በእምነት በሃይማኖት የተወለዱ እግዚአብሔር እንዲያሳድጋቸው የሰጠን ልጆች ስማቸው ምንድነው? ልጅ ናቸው። ወደኛ ሲመጡ ልጅ ናቸው። ስለዚህ እንዲህ አይነቱን ነገር እንመለከታለን። ሌላ ከብዙ ዘመን በኋላ በትውልድ ሐረግ የሚመጡ የሆኑ ልጆች ልጅ ተብለው ይጠራሉ። ሌላው በእድሜ ትንሽ የሆነ ሰው ታናሽ የሆነ ሰው ስንመለከት ልጅ ተብለው ይጠራል። እና እኛ የወለድናቸው ልጆች ብቻ አይደላቸው ልጅ ተብለው የሚጠሩት፣ እንደዚህ የሆኑ ልጆች አሉ። ልጅ የሚለው ነገር ስንመለከት ይሄንን ያመለክታል። ሌላው በሌላ አሳዳጊ ስር ያሉ ቀደም ተናግሬዋለሁ፣ ማደጎ የሆኑ ልጆች በማደጎ ውስጥ ሆነው የሚያድጉ ልጆች፣ እነሱም ልጆች ተብለው ይጠራሉ። ሉቃስ 2:48 ላይ ያለ ቃል እሱን ማየት እንችላለን። እነዚህ ነገሮች ልጅ የሚለውን ነገር ስንመለከት እነዚህን ያመለክተናል። እግዚአብሔር የተባረከ ይሁን። ልጅ ተብለው ይጠራሉ። ልጅ የወለድናቸው ልጆች ብቻ አይደሉም ልጆች። ስለዚህ አንዳንዴ እግዚአብሔር በእኛ ጋር ወደኛ ሲያመጣቸው እነዛ ልጆች እንድንረዳቸው ሲያመጣቸው እነሱ ምንድናቸው? ልጆች ናቸው። የእኛ ልጆች ናቸው። እግዚአብሔር ምክንያት ስላለው ነው ወደኛ የሚያመጣቸው። ጌታ የተባረከ ይሁን። ስለዚህ ከአብራካችን የወጡ ልጆች ብቻ አይደሉም። በብዙ ቤተሰብ ውስጥ በተለይ ባደግንበት ሀገር ውስጥ ከሆነ ቦታ ላይ የመጡ ልጆች መካከላችን ሲያድጉ ልጅ የሚለው ስማቸው ይጠፋል። ልጅ የሚለው ሁኔታቸው ይጠፋል። ሌላ ስም ይሰጣቸዋል። እነሱ ምንድን ናቸው? እነሱ ምንድን ናቸው? ልጆች ናቸው። ልጆቻችን ናቸው። ስለዚህ ልጅ የሚለውን ነገር ስናስብ ይሄንን ነው። ልጅና ወላጆች የሚል ነገር ነው ያዝኩት። ወገኖቼ ልጆች የእግዚአብሔር ስጦታዎች ናቸው። አሜን። ልጆች ምንድን ናቸው? የእግዚአብሔር ስጦታዎች ናቸው። መዝሙር 127:3 ላይ የምናየው ይሄንን ነው። እነሆ ልጆች የእግዚአብሔር ስጦታዎች ናቸው ይላል። ስጦታዎች ናቸው። ዝም ብለው የመጡ አይደሉም። ዝም ብለው የተፈጠሩ አይደሉም። እነሱ ምንድን ናቸው? የእግዚአብሔር ስጦታዎች ናቸው። አሜን። የእግዚአብሔር ስጦታዎች ናቸው። ክብር ለእግዚአብሔር ይሁን። ልጆች የእግዚአብሔር ስጦታዎች ናቸው። ሳይፈለጉ የመጡ አይደሉም። እነሱ ልጆች ምንድን ናቸው? ከሰማይ የተሰጡ ናቸው። የእግዚአብሔር ስጦታዎች ናቸው። ክብር ለእግዚአብሔር ይሁን። ሳይፈለጉ የተወለዱ የሚባሉ ነገሮች የሉም። ምናልባት እኔ ያደኩበት መንደር ድሮ ያደኩበት ሰፈር ጥሩ ሰፈር ስላልሆነ የተለያዩ ሁኔታዎች ያሉበት ነው። ጥሩ ያልሆነ መንደር ውስጥ ተወልጄ ያደኩኝ እና ሴተኛ ዳሪ የበዛበት የተለያዩ ነገሮች የበዛበት እና
የልጆች የሚጠሩበት ስማቸው በመንደራቸው የሚጠሩበት ስማቸው ሌላ ነው። ሳይፈለጉ የተወለዱ ይባላል። ሳይፈለግ የተወለደ ልጅ የለም። ልጆች ምንድን ናቸው? የእግዚአብሔር ስጦታዎች ናቸው። እግዚአብሔር ለዘላለም የተባረከ ይሁን። ክብር ለእግዚአብሔር ይሁን። ወደዚህ ምድር ሲያመጣቸው ምክንያት አለው እግዚአብሔር። በእነሱ ህይወት ውስጥ ያየው የአገር መሪዎች ከነሱ ውስጥ ይወጣሉ። ክብር ለእግዚአብሔር ይሁንለት። ሰው በጠላበት ባልሆነ ሁኔታ ውስጥ የሚወጡ ልጆች የአገር መሪዎች ይሆናሉ። ብዙ ነገሮች ይሰራሉ። ልጆች ምንድን ናቸው? የእግዚአብሔር ስጦታዎች ናቸው። ጌታ ኢየሱስ ክርስቶስ ልጆችን እንደሚወድ የልቡም ሐሳብ ንጹህ ምንም በኃጢአት ካልተያዘ ነገር ጋር እንደሆነ የልቡም አጀንዳ ሕፃናቶች እንደሆኑ በዚህ ክፍል ውስጥ እናያለን። ማርቆስ 9:36-37 ላይ ማርቆስ 9:36-37 ላይ እንደዚህ ይላል። ሕፃንንም ይዞ በመካከላቸው አቆመው፣ አቅፎም እንደዚህ ካሉ ሕፃናት አንዱን በስሜ የሚቀበል ሁሉ እኔን ይቀበላል፣ የሚቀበለኝ ሁሉ የላከኝን እንጂ እኔን አይቀበልም አላቸው ይላል። ማርቆስ 9:36-37 ላይ ስክሪኑ ላይ ማየት ትችላላችሁ። ጌታ ኢየሱስ ክርስቶስ ልጆችን እንደሚወድ እዚህ ቦታ ላይ ይናገራል። ከእሱ ዘንድ የመጡ ናቸው፣ የጌታ የሚሰጥ ልጆች ናቸው። ጌታ ከነሱ ጋር ነው፣ ከልባቸው ሐሳብ ጋር አለ። ክብር ለእግዚአብሔር ይሁንለት። ኢየሱስ ጌታ ነው። ይህንን ካልኩኝ የልጆች ድርሻ ምንድን ነው የሚለውን ነገር እናነሳለን። የልጆች ድርሻና የወላጆች ድርሻ የሚለውን ነገር አነሳና ከጊዜ አንጻር ጠቅልዬ ጨርሳለሁ። እግዚአብሔር ለዘላለም የተባረከ ይሁን። የልጆች ድርሻ፣ ልጆች በእጃችን ላይ ያሉ ልጆች ድርሻ አላቸው። መጽሐፍ ቅዱስ የሚነግረን ይህንን ነው። ልጆች ድርሻ አላቸው። ወገኖቼ ልጆች ጌታ ኢየሱስ ክርስቶስ የመጀመሪያው ጌታ ኢየሱስ ክርስቶስን መውደድና ማፍቀር፣ መቀበል፣ መከተል አለባቸው። የእነሱ ድርሻ ይሄ ነው። የመጀመሪያው ፖይንት ልጆች ምን ማድረግ አለባቸው? ጌታ ኢየሱስ ክርስቶስን መውደድና መከተል አለባቸው። ከድርሻዎቻቸው መካከል ላይ የመጀመሪያው ፖይንት ይሄ ነው። ማፍቀር አለባቸው፣ መከተል አለባቸው። እግዚአብሔር ለዘላለም የተባረከ ይሁን። ምን ይላል መጽሐፍ ቅዱስ ሲናገር በማቴዎስ 10:37 ላይ ከኔ ይልቅ ይላል አባቱን ወይም እናቱን የሚወድ ለኔ ሊሆን አይገባውም። ከኔ ይልቅ ወንድ ልጅን ወይም ሴት ልጁን የሚወድ ለኔ ሊሆን አይገባውም ይላል። ስለዚህ ልጆች ከአባትና ከእናታቸው የበለጠ ጌታቸውን ሊወዱ ያስፈልጋል፣ ሊከተሉ ያስፈልጋል። ክብር ለእግዚአብሔር ይሁንለት። ልጆች የተሰጣቸው ይሄ ነው። ከድርሻቸው መካከል ላይ ሊወዱ ይገባል። ከኔና ከእናንተ የበለጠ ጌታን ሊወዱ ይገባል። ጌታን ሊወዱ ይገባል። ሌላው በአንደኛ ሳሙኤል 3:19 ላይ የምናየው ቃል አለ። በቤተ ክርስቲያን ውስጥ ወገኖቼ፣ በቤት ውስጥ ልጆች በቤት ውስጥ በጌታ ቤት ውስጥ ሊያድጉ ያስፈልጋል። ማደግ አለባቸው። ከድርሻቸው መካከል ላይ በቤት ውስጥ ተተክለው ማደግ አለባቸው። ማደግ አለባቸው። ምክንያቱም ወገኖቼ ሲያድጉ መንፈሳዊ ቋንቋቸው ይቀየራል፣ የተባረኩ ይሆናሉ። ስለ እግዚአብሔር አብልጠው መጠጋጋት ይሆንላቸዋል። በቤተ ክርስቲያን ውስጥ ሲያድጉ እድገት ይመጣል። ስለዚህ እግዚአብሔርን ማወቅ ይበዛላቸዋል። የወንጌል አርበኞች ይሆናሉ በቤተ ክርስቲያን ውስጥ ሲቀመጡ ሲያድጉ። ስለዚህ በቤተ ክርስቲያን ውስጥ ማደግ አለባቸው። እግዚአብሔር የተባረከ ይሁን። ክብር ለእግዚአብሔር። ምን ይላል መጽሐፍ ቅዱስ? አንደኛ ሳሙኤል 3:19 ላይ እንደዚህ የሚል ቃል አለ። ሳሙኤልም አደገ ይላል፣ እግዚአብሔር ከእርሱ ጋር ነበረ፣ ከቃሉ አምላች በምድር ላይ አይወድቅም ነበረ ይላል። ሳሙኤል ምን አደረገ? አደገ። በካህኑ በኤሊ ስር አደገ። በቤተ ክርስቲያን ውስጥ አደገ። በቤተ ክርስቲያን ውስጥ ልጆች ሲቀመጡ የአእምሮ ዕውቀት ይበዛላቸዋል፣ መንፈሳቸው ጠንካራ ይሆናል። ስለዚህ
ሁለተኛ ፖይንት የልጆች ድርሻ ምንድነው? በቤተ ክርስቲያን ውስጥ ማደግ አለባቸው። አሜን አትሉና? ማደግ አለባቸው። ውጭ አይደለም የሚያድጉት፣ በዓለም ውስጥ አይደለም የሚያድጉት፣ በቤተ ክርስቲያን ውስጥ ማደግ አለባቸው። እድገት የሚመጣው በቤተ ክርስቲያን ውስጥ ነው። እግዚአብሔር የተባረከ ይሁን። ክብር ለእግዚአብሔር ይሁን። ኢየሱስ ጌታ ነው። ኢየሱስ ክርስቶስ ምን ይላል መጽሐፍ ቅዱስ አንድ ስፍራ ላይ ሉቃስ 2:42-52 ላይ እንደዚህ የሚል ቃል አለ። ሰፋ ያለ ቃል ነው እሱ። መጽሐፍን እዛ ላይ ያለ ሁላችሁም እንደው ብታነቡ ደስ ይለኛል። እኔ አንድ ቦታ ላይ የፈለኩት ኢየሱስም ደግሞ ይላል ቁጥር 52 ላይ ኢየሱስም ደግሞ ይላል በጥበብና በቁመት በሞገስም በእግዚአብሔርና በሰው ፊት ያድግ ነበር ይላል። በምን? በጥበብና በቁመት በሞገስም በእግዚአብሔርና በሰው ፊት ያድግ ነበር ይላል። ያድግ ነበረ። እድገት ተፈቅዷል ለልጆች፣ እድገት ተፈቅዷል ለኛ። እግዚአብሔር ተባረከ ይሁን። ስለዚህ እድገት የሚመጣው የት ነው? ቤተክርስቲያን ውስጥ። ልጆች ቤተክርስቲያን ውስጥ ሲቀመጡ ያድጋሉ፣ በእውቀት ያድጋሉ። ጌታ የተባረከ ይሁን። ኢየሱስ የ12 ዓመት ልጅ ሆኖ ነው እዛ ቦታ ላይ ቁጭ ብሎ ቃል ይሰማ የነበረው። ወገኖቼ ከዛ ጊዜ ጀምሮ ይናገር ነበረ። የኔና የእናንተ ልጆች የአደራ ልጆች ናቸው ወገኖቼ። እግዚአብሔር ለኔና ለእናንተ የሰጠ ልጆች ናቸው። እንዲጠበቁ ተጠብቀው እንዲያድጉ ክብር ለእግዚአብሔር ይሁንለት። ኢየሱስ ጌታ ነው። ሶስተኛ ፖይንት የማነሳው ልጆች ወላጆቻቸውን እንዲያከብሩ መጽሐፍ ቅዱስ ይነግራል። የልጆች ድርሻ ምንድነው ቢባል እንዲያከብሩ፣ እንዲታዘዙ፣ ሲሸመግሉም እንዲረዳቸው ይጠበቅባቸዋል። ይሄ የልጆች ድርሻ ወገኖቼ፣ ወላጆቻቸውን እንዲያከብሩ። በዚህም ምን ያደርጋል? እግዚአብሔር ይባርካቸዋል፣ ይባርካቸዋል። ወላጆችን መጦር ያስፈልጋል ወገኖቼ። እስኪ አሜን በሉ። አሜን። በተለይ የኛ አባትና እናቶቻችን መጦር አለባቸው፣ መጦር አለባቸው። ዋጋ ከፍለው ያሳደጉ። የልጆች ድርሻ ይሄ ነው ወገኖቼ። መጽሐፍ ቅዱስ ሲናገር ዘጸአት 20:12 ላይ እንደዚህ የሚል ቃል አለ። አባትና እናትህን አክብር፣ እግዚአብሔር አምላክ በሚሰጥ ምድር እድሜ እንዲረዝም ይላል። እድሜ እንዲረዝም፣ የልጆች እድሜ እንዲረዝም አባትና እናትን ማክበር ያስፈልጋል። ኢየሱስ ክርስቶስ የዘላለም ጌታ ነው። ማይረሳኝ የረጅም ጊዜ የሰማሁት ስብከት ነው። ምናልባት ብዙዎቻችሁ ታውቁት ይሆናል። አሁን ወደ ጌታ ሄዷል። ረጅም ጊዜ ሆኖታል ወደ ጌታ ከሄደ። ፓስተር ከድር አርጩም የሚባል ስንቶቻችሁ ታውቁት ይሆን? የመሰረተ ክርስቶስ ቤተክርስቲያን አገልጋይ የነበረ አታውቁትም? ዋው ታውቁዋለህ። በጣም የሚያስገርመኝ ነገር ነው፣ አይረሳኝም። እና ቤተክርስቲያን ውስጥ ቁጭ ብሎ ቃል እየሰማሁ ነው የተናገረውና ምን አለ? እነዚህ ጉራጌዎችን አለ፣ ጉራጌዎች እግዚአብሔር ይባርካቸው አለ። እግዚአብሔር ይባርካቸው አለ። ምን ሊናገር ነው አልኩ። እንግዲህ ምን ሊናገር ነው የሰው ናገር ታውቃላችሁ አለ። በጣም የሚያስገርም ነገር ነው። ከገጠር ይመጣሉ ብዙዎች። ከገጠር ይመጡና ከተማ ሊስትሮ ይጠርጋሉ። የምታዩት ነገር ነው። ራሳቸውን ዝቅ አድርገው ያላቸውን ነገር ሰርተው ደክመው ምን ብለው በዓመት አንድ ቀን መስቀል ሲመጣ ያላቸውን ነገር በሙሉ ይዘው ለቤተሰቦቻቸው ነው ይዘው የሚሄዱት። ቤተሰቦቻቸው ጋር ሳሙና ገዝተው ልብስ ገዝተው ለእያንዳንዱ ከተማው እዛ ሰፈር ውስጥ ያለ ለምን ይመስላችኋል? በጣም አንድ ነገር ገባኝ። እድሉን አግኝቼ እኔ ሄጃለሁ። እዛ ላይ የተወለድኩት እኔ ሌላ ነው። እድሉን አግኝቼ ሄጄ አየሁ። በጣም የሚገርማችሁ ነገር ያ የሚሆንበት ነገር አንድ ነገር ነው፣ ለማድረግ ነው። ከአባትና ከእናቶቻቸው በረከት ለመቀበል ብለሲንግ ለመውሰድ። አያስገርምም? ሳሙና፣ ሻማ፣ የተለያየ ነገር እንደዚህ ይዘው ይገባሉ። ገጠር ስለሆነ በቃ የማይገባ ሰው አታገኙም። አልገባም ማለት there is something wrong። ያ ሰውዬ የሆነ ነገር ውስጥ አለ ማለት ነው። ለመባረክ መጽሐፍ ቅዱስ የሚለን አባትና እናትህን አክብር። የልጆች ድርሻ ይሄ ነው ወገኖቼ፣ ድርሻ ይሄ ነው። አባትና እናትህን አክብር።
እግዚአብሔር አምላክ በሚሰጥ ምድር እድሜ እንዲረዝም ከፈለግ እንዲበዛልህ ከፈለግ እንድትኖር ከፈለግ ብለሲንግ እንዲኖር አክብር። ዘመኑ ምን አይነት ዘመን እንደሆነ አላውቅም። ያለንበት ዘመን ምን እንደሆነ አላውቅም። የሀገር ቤቱን አላውቅም። እዚህ ሀገር ስመጣ እኔ ትልልቅ ሰዎች አባት የሞቱ ሰዎች ሰላም ለማለት ያ ነገር ስላለ ምን ልበል ቋንቋውን እኛ አክብረን ነው ወርዱን ፈልጌ ያጣሁት። ምክንያቱም በሙሉ ዩ ነው የሚለው ቀላችሁ በሙሉ ዩ ይላልና ወርዱን ፈልጌ ያጣሁ ምን ብሎ ለመጥራት ራሱ። እግዚአብሔር የተባረከ ይሁን። አባትና እናትህን አክብር ይላል። ሌላ ምሳሌ 23 22 25 ላይ እንደዚህ የሚል ቃል አለ። የወለደህን አባትህን ስማ፣ እናትህም ባረጀት ጊዜ አትናቃት። እውነትን ግዛ አትሽጣትም። ጥበብን፣ ተግሳጽን፣ ማስተዋልንም የጻድቅ አባት እጅግ ደስ ይለዋል። ጠቢብንም ልጅ የወለደ ሐሴትን ያገኛል። አባትና እናትህ ደስ ይበላቸው፣ አንተንም የወለደች ደስ ይላታል ይላል። ክብር ለእግዚአብሔር ይሁን። ኢየሱስ ጌታ ነው። ስለዚህ ወገኖቼ ይሄ የልጆች ድርሻ ነው። 3 ፖይንቶች ያነሳው የልጆች ድርሻ ነው። ሌላስ የወላጆች ድርሻ ደግሞ ምንድነው የሚለውን ነገር እናያለን። የልጆች ድርሻ ይሄ ከሆነ የወላጆች ድርሻስ ምንድነው የሚለውን ነገር እሱን እናጨርሳለን። የወላጆች ድርሻ ምንድነው? ምክንያቱም ብዙዎቻችን ምንድነው እዚህ ውስጥ የተቀመጥነው ወላጆች ነው። አንድ ቃል ይዛችሁ ውጡ። ኢየሱስ ጌታ አሜን አሜን ነው። የወላጆች ድርሻ ምንድነው? የወላጆች ዋና ስራ ወገኖቼ ልጆቻቸውን በጥበብ ማሳደግ ነው። በጥበብ ማሳደግ ነው። ለዚህ ምሳሌ 1:8 ላይ እናንተ ማየት ትችላላችሁ። የመጀመሪያው ፖይንት ምንድነው? ልጆቻቸውን በጥበብ ማሳደግ፣ ዋይዝሊ ማሳደግ ያስፈልጋል። ጥበብ በተሞላበት ልጆቻችን ልናሳድጋቸው ያስፈልጋል። የኛ ድርሻ ይሄ ነው፣ ልጆቻችንን በጥበብ ማሳደግ። እግዚአብሔር ይርዳን። አሜን። እግዚአብሔር ይርዳን። ጥበብ ያስፈልጋል። ያለ ጥበብ ልጆችን ማሳደግ አይቻልም። ጥበብ ከሌለ ነገሮች ይደበላለቃሉ። እግዚአብሔር እኔና እናንተን በጥበብ ልጆቻችን እንድናሳድጋቸው ይፈልጋል። ክብር ለእግዚአብሔር ይሁን። ኢየሱስ ጌታ ነው። በሰጠን ጥበብ፣ በሰጠን ዕውቀት ምን ማድረግ እንዳለብን ጥበብን ተጠቅመን ልጆቻችን እናሳድግ ያስፈልጋል። ሁለተኛ ፖይንት የማነሳው እንደዚህ ላይ ልጆቻቸውን በበትር ከመምታት የሚራራ ሰው ልጁን ይጠላል፣ ልጁን የሚወድ ግን ተግቶ ይገስጸዋል ይላል ምሳሌ 12:24 ላይ። ሁለተኛ ፖይንት አነሳ የፈለኩት ልጆቻችን በተገቢ ስርዓት ወገኖቼ እንዲያድጉ መጠበቅ አስፈላጊም ቢሆን በበትር መጣል ያስፈልጋል። አሁን ይሄ እንግዲህ ሁሉም ሰው ዳፍቶ ያገኝ ነው። በበትር መጣል ያስፈልጋል። መጽሐፍ ቅዱስ የሚናገረው ያለው ነው። በበትር ከመምታት የሚራራ ሰው ልጁን ይጠላል፣ ልጁን የሚወድ ግን ተግቶ ይገስጸዋል ይላል። ምን ማለት ነው? እንግዲህ እኔ በርበሬ እናጥን ያያልኩ አይደለም ያለው። በርበሬ እናጥን ያያልኩ አይደለም። አገር ቤት ድሮ በበርበሬ ይታጠናል። አግኝቶ አድርሳችሁ ማን ደርሶባችሁ አያውቅም። አላውቅም፣ ደርሶብኝ አያውቅም። ግን ዘመኑ ላይ እናንተ የድሮ ሰዎች አላችሁ ማለት ነው። በበርበሬ ይታጠን እንደነበረ ልጅ የምታውቁ ልጆቻችሁን አሳዩ። 2-3 ሰው ብቻ ነው አገር በበርበሬ ይታጠን ነበር ልጅ። በበርበሬ እናጥን እያልኩ አይደለም ያለው፣ እንደሱ እያልኩ ልጅ ሲያስቸግር ድሮ እንደሱ ነው የሚደረግ የነበረው። ያደርጋሉ በጣም በቃ። እና ድሮ ያስገርመኛል። የሰፈር ትልቅ የሆነ ከኛ በእድሜ አንድ የሆነ ተለቅ ያለ ልጅ ካለ በኩርኩም ነው የሚወጣ። የሆነ ነገር ስናጠፋ ቤተልን አንናገርም፣ ምክንያቱም እሱ ትልቅ ነውና ቤተሰቦች ያውቃሉ። ገርመኛል። ተቀጥቶ የሚያድግ ልጅ ይሄን ነው የሚናገር። በበትር ከመምታት የሚራራ ሰው ልጁን ይጠላል። የምትራሩ ሰዎች መጽሐፍ ሊተናገረን ያለው ልጁን የሚወድ ግን ተግቶ ይገስጸዋል ይላል። በትር የሚለውን ቋንቋ
ስናይ በትር ብዙ ነገሮች ያጭቃል ወገኖቼ። በትር የሚለው ትርጉም አለው። በትር የሚለው በእንግሊዝኛው ሮድ ብሎ ይናገረዋል። ሌላ ጠንካራ የሆነ ነገር ነው። በትር የሚለው ወር ራሱ በትር የሚለው ነገር ስንመለከት ጠንከር ያለ በእጅ የሚያዝ ከእንጨት የተሰራ እንደሆነ መጽሐፍ ቅዱስ ይናገራል። ትርጉሙ ስታዩ ይሄን ነው የምታዩት። ሌላ የስልጣን ምልክት እንደነበረም እናያለን። የሙሴ በትር፣ የአሮን በትር በትሮች ናቸው እነዚህ። በእጅ የያዝከውን በትር ጣለው። ጠንከር ያሉ ነገሮች ናቸው። መጽሐፍ ቅዱስ እዚህ ጋር እየተናገረ ያለው በበትር ምታው ይላል። ይከብዳል አለ። ጠንከር ያለ እንጨት እነዛን ነገሮች ያሉ ትርጉሙ አንድ ነው። ግን እንድንመታቸው፣ እንድንገስጻቸው፣ እንድናርማቸው ባርጩሜ ነው የሚባለው። አርጩሜ ተቀጥቶ ባርጩሜ ድሮ የሆነ አንድ በጣም ተጠምሮ ያለ አገር ቤት አስታውሳለሁ። ከእንትን የተሰራ ከከብት የተሰራ የከብት እንትን ነበረ ለአህያ ለምናምን ዝላችኋል። በጣም ያስገርመኛል። እንደዛ ነገሮች ሁሉ ነበሩ ለመግዛት የሚያስፈልግ። ስለዚህ ምንድነው እየተናገረ ያለው ብዬ የምለው ልጆቻችንን ልንቀጣቸው ያስፈልጋል። ልንቀጣቸው ያስፈልጋል። የወላጆች ድርሻ ይሄ ነው። የሚናገረው ይሄ ነው። በበትር አንስተን ወይ ደግሞ የሆነ ነገር አድርገን እናፍጣቸው እያልኩ አይደለም ያለው። ያለንበት ሀገርም ልክ አይደለም። ተደውሎ 911 ይደወልብሃል። ከዛ ጭንቅላትን ትይዛለህ። እንደሱ ነው የሚሆነው። 911 ይደወላል። እንደሱ እናድርግ እያልኩ አይደለም ያለው። መናገር እንኳን ማንችልበት ምድር ውስጥ ነው ያለው። ግን የእግዚአብሔር ቃል ይነግረናል ልጆቻችንን ቅጣቸው፣ እንዳናርማቸው የእግዚአብሔር ቃል ይነግረናል። እግዚአብሔር ይርዳል። አሜን። እኔ ጥሩ አይደለሁኝም፣ ይቅርታ አድርጉልኝና ምክንያቱም አንድ ስለቅ ጥሩ አይደለም እና አቀጣጤ ራሱ ጥሩ አይሆንም እና አንዳንዴ ረጋ ብለን ልጆቻችን ልንገስጻቸው፣ ልንቀጣቸው ያስፈልጋል። የወላጆች ድርሻ ይሄ ነው። የወላጆች ድርሻ መጽሐፍ ውስጥ የሚነግረን ይሄንን ነው። በበትር ከመምታት የሚራራ ሰው ልጁን ይጠላል እኮ ነው፣ ይጠላል እያልን ያለ። ስለዚህ ልጁን የሚወድ ግን ተግቶ ይገስጸዋል። ሌላ ሕፃንን ከመቅጣት ይላል ቸል አትበል ይላል። ምሳሌ 23 13 14 ላይ ሕፃንን ከመቅጣት ቸል አትበል፣ በበትር ብትመታው አይሞትምና በበትር ትመታዋለህ፣ ነፍሱንም ትታደጋለህ። ተቀጥቶ ያደገ ሰው ወገኖቼ ዛሬ ተቀጥተን ስላደግን ነው በዚህ ምድር ላይ ሰክሲድ ይሆን። እስኪ አሜን በሉስ። ምን ነው ዝም አላችሁ? ቀጥተው ያሳደጉን አባቶቻችን አትርፈውናል። ተቀጥተን ስላደግን ነው ዛሬ በህይወትም ያለን። እስቲ አሜን በሉስ። ይሄን ያስብላል። እኔ አትርፎኛል፣ ተቀጥቼ ማደጌ አትርፎኛል። እውነት ነው የምነግራችሁ። ተቀጥተው ያላደጉ ልጆች ዛሬ በህይወት የሉም። ጓደኞቼ መንደር ውስጥ የነበሩ። ስለዚህ መጽሐፍ ቅዱስ የሚናገረው ቸል አትበል፣ በበትር ብትመታው አይሞትምና። እንዲሞት አድርገን አለምንቀጣውኛ ምን እንዲሆን ነው? እንዲታረም አድርገን። እግዚአብሔር ለዘላለም የተባረከ ይሁን። ክብር ለእግዚአብሔር። የእግዚአብሔር ቃል የተናገርኩ ነው ያለሁት። ሌላው ምን ይላል? በትርና ተግሳጽ ጥበብን ይሰጣሉ ይላል። በትርና ተግሳጽ ጥበብን ይሰጣሉ። ያልተቀጣ ብላቴና ግን ይላል እናቱን ያሳፍራል ይላል። አይገርም? በጣም ያስገርማል። ጥበብን ይሰጣሉ፣ ያልተቀጣ ብላቴና ግን ይላል እናቱን ያሳፍራል። ድንገት ያስዋርድ፣ ውርደቱ ሲከታተል ማለት እኮ ነው። ለዚህ ልጆቻችን የኛ ድርሻ ምንድን ነው? ቀጥተን ማሳደግ አለብን። እንግደላቸው እያልኩ አይደለም ያለው፣ የሆነ ነገር እናድርጋቸው እያልኩ አይደለም ያለው። በኋላ ላይ ደግሞ እመጣለሁ። መጨረሻ ላይ ጠቂዎች አንድ ቃል በማሰሪያ የሚመጣ ቃል አለ። ለሱ መቅጣት ግን አለብን። ሌላ ሶስተኛ ወላጆች ወገኖቼ ለልጆች ለጌታ እንዲታዘዙ እንዲሁም
እግዚአብሔር በህይወታቸው የሚያደርገውን ነገር የሰራውን ስራ በህይወታቸው ላይ የሚያደርገውን ኢንቨስት የሚያደርገውን ያደረገላቸውን ነገር እግዚአብሔር ያደረገውን እምነታቸውን ሃይማኖታቸውን ሊያስተምሯቸው ያስፈልጋል። ሊያስተምሯቸው ይገባል። እግዚአብሔር የተባረከ ይሁን። ስለዚህ የወላጆች ድርሻ እያወራው ነው ያለሁት። የወላጆች ድርሻ ይሄ ነው። ክብር ለእግዚአብሔር ይሁንለት። ኢየሱስ ጌታ ነው። አሜን። ከወላጆች ድርሻ መካከል ይሄ ነው። ሁለት ቦታዎች አነብና ከዛ በኋላ ተቀልላለሁ። ኢየሱስ ጌታ ነው። ስንቶቻችሁ ይዛችሁ እንደሆነ አላውቅም። ስለምን እያወራን ያለ ነው? ስለ ወላጆች ድርሻና ስለ ልጆች ድርሻ። ጌታ የተባረከ ይሁን። ምን ይላል? ሁላችንም ብናወጣ ደስ ይለኛል። ዘጸአት 13:8 ላይ ያለ ቃል 13 ላይ ያለ ቃል ብናወጣ ደስ ይለኛል። ዘጸአት 13 እንደዚህ የሚል ቃል አለ። ለጌታ እንዲታዘዙ በሕይወታቸው እግዚአብሔር ያደረገውን ነገር ሊነግሯቸው ሊያሳውቋቸው ያስፈልጋል። ከላይ ጀምረን ስንመለከት 13ን እንደዚህ ይላል። እግዚአብሔር ሙሴን እንዲህ ብሎ ተናገረው ይላል። በእስራኤል ልጆች ዘንድ ከሰውም ከእንስሳትም ማህፀን የሚከፍት በኩር ሁሉ ለእኔ ቀድስልኝ፣ የኔ ነው። ሙሴም ሕዝቡን አለ፣ ከባርነት ቤት ከግብፅ የወጣሁበትን ይህንን ቀን አስቡ። እግዚአብሔር ከዚህ ቦታ በብርቱ እጅ አውጥቷችኋልና፣ ስለዚህ የቦካ እንጀራ አትብሉ። እናንተ ዛሬ በአቢብ ወር ወጥታችኋል። እግዚአብሔርም ለአንተ ይሰጣት ዘንድ ለአባቶች ወደ ማለላቸው ወተትና ማር ወደምታፈሰው ምድር ወደ ከነዓናውያን፣ ወደ ኬጢያውያን፣ ወደ አሞራውያን፣ ወደ ኤያውያን፣ ወደ ኢባሳውያን ምድር ባገባ ጊዜ ይችን አምልኮ በዚህ ወር ታደርጋለህ። 7 ቀን ቂጣ እንጀራ ትበላለህ። በሰባተኛውም ቀን ለእግዚአብሔር በዓል ይሆናል። 7 ቀኑ ሙሉ ቂጣ እንጀራ ትበላለህ። በአንተ ዘንድ እርሾ ያለበት እንጀራ አይታይ፣ በድንበርም ሁሉ እርሾ አይታይ ካለው በኋላ ይሄን ቃል የፈለኩት በዚያም ቀን አለው። ተመልከቱ። በዚያም ቀን ከግብፅ በወጣው ጊዜ እግዚአብሔር ስላደረገልኝ ነው ስትል ለልጆችህ ትነግራለዋለህ ይላል። እግዚአብሔር ስላደረገልኝ ነው ስትል ለልጆችህ ትነግራለህ። ወገኖቼ እግዚአብሔር በእኔና በእናንተ ሕይወት ውስጥ የሚያደርገውን ነገር እግዚአብሔር ያለንን ነገር ልጆቻችን ልነግራቸው ያስፈልጋል። እኛን ሊያውቁን ያስፈልጋል። ሲያሜን። እኛን ሊያውቁን ያስፈልጋል። ያለንን እምነት ሊያውቁ ያስፈልጋል። እምነታችንን ሊያውቁ ያስፈልጋል። እግዚአብሔር እንደሚናገረን እንደምንሰማ ሊያውቁ ያስፈልጋል። በዛ ውስጥ ማደግ አለባቸው። ከወላጆች ድርሻ 3ኛ ፖይንት ያነሳሁት ይሄንን ነው። እግዚአብሔር ለዘላለም የተባረከ ይሁን። ሃሌሉያ! ኢየሱስ ጌታ ነው ወገኖቼ። ስለዚህ መንገር ያስፈልጋል። ሌላው እዚህ ቦታ ላይ ዘዳግም 6:1-7 ላይ የመጨረሻ ይሄ አንተም ልጅህም ይላል የልጅ ልጅህም በእድሜያቸው ሁሉ ልትወርሱት በምትገቡባት ምድር ታደርጓት ዘንድ አምላክ እግዚአብሔር ፈርተህ እኔ ለአንተ ያዘዝኩትን ሥርዓቱን ትእዛዙን ሁሉ ትጠብቅ ዘንድ እድሜም ይረዝም ዘንድ አምላካችሁ እግዚአብሔር እንዳስተማራችሁ ያዘዛትን ትእዛዝና ሥርዓት ፍርድ ይህች ናት። እንግዲህ እስራኤል ሆይ ስማ፣ መልካምም እንዲሆንልህ የአባቶችም አምላክ እግዚአብሔር እንደተናገረ ወተትና ማር የምታፈሰው ምድር እጅግ እንድትበዛ ታደርጋት ዘንድ ጠብቅ። እስራኤል ሆይ ስማ፣ አምላካችን እግዚአብሔር አንድ እግዚአብሔር ነው። አንተም አምላክህ እግዚአብሔር በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ኃይል ውደድ። እኔም ዛሬ አንተን የማዝን ይህን ቃል በልብህ ያዝ ካለው በኋላ 7ኛው ላይ እንደዚህ ይላል። ቁጥር 7 ላይ ለልጆችህም አስተምረው። ለማን አስተምረው? ለልጆችህም አስተምረው። በቤትህም ስትቀመጥ፣ በመንገድም ስትሄድ፣ ስትተኛም ስትነሳም ተጫወተው ይላል። ኢየሱስ ጌታ ነው። ለልጆችህም አስተምረው። ለማን ነው? ለልጆችህ አስተምረው። ልናስተምራቸው፣ ልነግራቸው፣ ማወቅ አለባቸው። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ለዘላለም ጌታ ነው። ወገኖቼ በብሉይ ኪዳን ጊዜ
ወላጆች ለወንድ ልጅ እስከ 20 ዓመት እስኪሞላው ድረስ ሴቷ ደግሞ እስክታገባ ድረስ ኃላፊዎች ነበሩ። መጽሐፍ ቅዱስ ስናጠና የምናየው ይሄንን ነው። ዘኍልቍ 1:3 ላይ ማየት ይችላላችሁ። ዘዳግም 22:15 ላይ እስከ 20 ዓመት ድረስ እስኪሞላው ድረስ የወንድ ልጅ ኃላፊዎች ነበሩ፣ ወላጆች እዛ ነበሩ። ሴት ልጅ ደግሞ እስክታገባ ድረስ የሚነግረን ይሄ ነው። በአዲስ ኪዳን ደግሞ እንደዚህ ይላል፣ ወላጆች ልጆቻቸውን በማስተዋል በጥንቃቄ እንዲያሳድጓቸው ታዘዋል። የእግዚአብሔር ቃል ይናገር ይሄ። እናንተም አባቶች ሆይ ይላል ኤፌሶን 6:4 ላይ፣ እናንተም አባቶች ሆይ ልጆቻችሁን በጌታ ምክርና በተግሣጽ አሳድጓቸው፣ ምክርና በተግሣጽ አሳድጓቸው እንጂ አታስቆጧቸው ይላል። በአዲስ ኪዳኑ ይሄ ነው። ቅድም ያለውን ነገር ይጠቀልልናል። ይሄንን አያችሁ። እናንተም አባቶች ሆይ ልጆቻችሁን በጌታ ምክር በተግሣጽ አሳድጓቸው እንጂ አታስቆጧቸው። ኤፌሶን 6:4 ላይ ያለ ቃል ይሄንን ይመክረናል። ጌታ የተባረከ ይሁን። ስለዚህ ወገኖቼ በጣም ማወቅ ያለብን ነገር እግዚአብሔር ከአማኝ ወላጆች ጋር ቃል ኪዳን ሲመሰርት ከልጆቻቸው ጋር ቃል ኪዳን መስርቷል። ይህንን ልናውቅ ያስፈልጋል። ኢየሱስ ክርስቶስ ለዘላለም ጌታ ነው። ክብር ለእግዚአብሔር። እንግዲህ ወገኖቼ ይህንን ካልን የልጆችን ድርሻ የወላጆችን ድርሻ ካልን ለዚህ ሁሉ መፍትሄ አንድ ነገር ነው። እግዚአብሔር አምላክ የተባረከ ይሁን። ምንድነው ማምለጫው? ምንድነው እየሆነ ያለነው? ምንድነው? እንዴት ነው የምናሳድገው? ብዙ ጊዜ ጥያቄዎች አሉብን። ብዙ ጊዜ ልጆቻችን እንፈራለን። ጌታ የተባረከ ይሁን። እግዚአብሔር አንድ ነገር አስተማረኝ። እኔ በአንደኛ ሳሙኤል ምዕራፍ 1 ላይ ያለ ቃል ስትመለከቱ የምታዩት ነገር አለ። ሁላችንም እንደምናየው ለእኛ ጥሩ ምሳሌ የምትሆን ሐና ናት እናያለን። ሐና ወገኖቼ ጸሎቷ ምኞቷ ማግኘት ነበረ። የጎደላት ሙሉ ነገር እንዲሆንላት የምትፈልገው አንድ ነገር ነው። ባጣችው ነገር መባረክ ትፈልጋለች። ህልሟ ስለቷ አንድ ነገር ነው። ሐዘኗ ትካዜዋ በልጅ መባረክ ነው። ሌላ ነገር የላትም። ሌላ ነገር የምትፈልገው ነገር የለም። በልጅ መባረክ ትፈልጋለች። ስትንበረከክም ጸሎቷ ይሄ ነው። ስትሄድም ስትቀመጥም ጸሎቷ ይሄ ነው። የመጸነሷ ወራት ካለፈ በኋላ ሐና ወንድ ልጅ ስትል ወንድ ልጅ ወለደች። መጽሐፍ ቅዱስ የሚነግረን ይሄ ነው። የመጸነሷ ወራት ካለፈ በኋላ ወንድ ልጅን ወለደች ይላል። እርሷም ከእግዚአብሔር ለምኜዋለሁ ስትል ስሙንም ሳሙኤል ብላ ጠራችው ይላል። መጽሐፍ የሚነግረን ነው። እግዚአብሔር የተባረከ ይሁን። ሳሙኤል ብላ ጠራችው ይላል። ሳሙኤል ማለት የእግዚአብሔር ስም ወይም አምላካዊ ስም ማለት ነው። መጽሐፍ ቅዱስ ትርጉሙ የሚነግረን ይሄንን ነው። ሳሙኤል መጣ። ሳሙኤል ተወለደ። ወገኖቼ በእኔና በእናንተ አመጠን የወለድናቸው ልጆች አሉ። ዘመን የሚሻገሩ ናቸው። ክብር ለእግዚአብሔር ይሁንለት። ኢየሱስ ጌታ ነው። ወገኖቼ ከኛ የሚጠበቀው አንድ ነገር ነው። እሱ ምንድን መሰላችሁ? ለጌታ አሳልፎ መስጠት። እስቲ አሜን በሉ። ኢየሱስ ጌታ ነው። ስለዚህ ወገኖቼ ዛሬ ልጆች ወልደናል። አምጠን ወልደናቸዋል። በብዙ አይነት ሁኔታዎች ልጆቻችን ተወልደዋል። እግዚአብሔርን ጠይቀን አግኝተናል። ነገር ግን እንፈራለን። ምክንያቱም ሁኔታዎች ከባድ ናቸው። ያስፈራራሉ። ነገሮች ያስፈራራሉ። እንዴት እንደሚወጡ እንደሚገቡ አናውቅም። ግን አንድ ነገር ነው ወገኖቼ። ስለዚህ ሕፃን ጸለዩ። እግዚአብሔርም የለመንኩትን ልመናዬ ሰጥቶኛል። እኔም ደግሞ ለእግዚአብሔር ሰጥቼዋለሁ። እድሜን ሁሉ ለእግዚአብሔር የተሰጠ ይሆናል አለች። ኢየሱስ ክርስቶስ ለዘላለም ጌታ ነው። አሜን አሜን አሜን። እግዚአብሔር የሰጠንን መልሰን ለእግዚአብሔር እንስጥ። እግዚአብሔር የሰጠንን መልሰን ለእግዚአብሔር እንስጥ። ሁላችንም እንጸልያለን። ማሾክ ኢላፋትሮሎቶራ
አለን የምንለው የራሳችን የሆነ ነገር ወገኖች የሰጠህንን ነገር መልሰን ለአንተ እንሰጣለን በሉት እስቲ። እግዚአብሔር ሆይ ብዙ ነገሮች አሳቅፈህናል፣ ሰጥተህናል። በቤተሰብ ባርከናል፣ በልጆች ባርከናል፣ በእውቀት ባርከናል፣ በገንዘብ ባርከናል፣ በብዙ አይነት ሁኔታዎች ደርሰህናል። ስለዚህ የሰጠህን መልሰን እንሰጣለን። ምንም የሚያስፈራራ ነገር የለም ወገኖቼ። እግዚአብሔር የሰጠንን መልሰን ስንሰጥ ፍርሃት ሁሉ ከዙሪያችን ይጠፋል። የሰጠህን መልሰን እንሰጣለን። አንዳንዴ ወገኖቼ የሰጠን ጸልየን ያገኘነው ነገር ያስፈራራናል። መልሰን ለእግዚአብሔር እንሰጠዋለን። መልሰን ለአንተ እንሰጣለን። ልጆቼን አሳልፌ ለአንተ እሰጣለሁ። እግዚአብሔር ሆይ ልጆቼን ለአንተ አሳልፌ እሰጣለሁ። ዘመናቸውን ለአንተ አሳልፌ እሰጣለሁ። በስም እየጠራችሁ ጸልዩላቸው እስቲ። የምትወደን አንተ ነህ፣ የሰጠህን አንተ ነህ። ገንዘባችንን ማንነታችንን ለአንተ እንሰጣለን። የሰጠህን ነገር አስተካክለው አባት ወይ ይሁንልን መልሰን ለአንተ እንሰጣለን እንለዋለን። ወገኖች አንዳንድ ጊዜ እግዚአብሔር የሰጠን ነገር መልሶ ለእኛ ጣዖት ይሆንብናል። ጣዖታችን በኢየሱስ ክርስቶስ የተራገፈ ይሁን። እግዚአብሔር የሰጠን ነገር እንደሚገባ እንዲሆንልን ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ምንድነው በህይወታችን ላይ የሚያስፈራራን ወገኖች? ምንድነው የሚያስደነግጠን? ምንድነው ከእግዚአብሔር ሐሳብና ፈቃድ ውጭ የወጣንበት? ምንድነው በህይወታችን ላይ እግዚአብሔር ያልከበረበት? ምንድነው እግዚአብሔርን ያልመሰልንበት? እሱን እንዳንመስል ያደረገን ነገር ምንድነው? የተያዝንባቸው ነገሮች እግዚአብሔር ሆይ መልሼ ለአንተ እሰጣለሁ። ከሐሳብ ከፈቃድ ውጭ የወጣሁበትን ነገር ለአንተ መልሼ እሰጣለሁ። ይቅር በለኝ። በምህረት ውስጥ ሆናለሁ፣ በንስሐ ውስጥ ሆናለሁ። አሁን መሳካት በላይ ላይ ይምጣ እያልን እንጸልያለን ወገኖች። የእግዚአብሔር ምህረት አብሮን እንዲወጣ፣ ቸርነቱ አብሮን እንዲወጣ አስበን እንለዋለን እስቲ። አስበን ነገሮቻችን ሁሉ ለአንተ እንሰጣለን። አንተን አስቀድም። አንተ በህይወታችን ላይ አንደኛ ሁን። ቀዳሚ አንተ አንደኛ ሁን። ሌላ የሚቀድም አይኖር እያልን እንጸልያለን እስቲ። ራሳችን እያየን እኔ ጌታ ራት በምንወስድበት ሰዓት ላይ ራሳችን እያየን ወደፊት እንዳልሄደኝ ያቆመኝ ነገር ብዙ ነገር አለ። የሰጠኝ ነገር ለኔ ጣዖት ሆኖብኛል። ጣዖቴን አራግፋለሁ። ያልተመቸውበትን ነገር ከፊቴ ያለውን ነገር ሁሉ በእጆች ላይ አስቀምጣለሁ እያልን እንጸልያለን። ወገኖች እሱ ያልቀደመበት አንደኛ ያልሆነበትን ነገር አሁን እንጥልለታለን። ጉረሰኝ ራሴ በዚህ ቀን ውስጥ ከአንተ ጋር እንገናኝ በሉት እስቲ። በዚህ ቀን ውስጥ መስመሬን ከአንተ ጋር ላገናኝ፣ ሕይወቴን ለአንተ አሳልፌ እሰጣለሁ። አንተን ያልመሰልኩበት በፊት እንደሚገባ ያልሆንኩበት ነገር
ሁላችንም በእጃችን ስጋውን እንደያዝን ምስቱን ጌታ ኢየሱስ አልፎ በተሰጣበት በዛች ሌሊት እንጀራን አንስቶ አመሰገነ፣ ቆርሶም ካችሁ ብሎ ይህ ስለ እናንተ የሚሆን ስጋዬ ነው፣ ይህንን ለመታሰቢያዬ አድርጉት አለ። በእጃችን የያዝነውን ኅብስት እንወስዳለን። Yeah.